ትንሱ ከእስር ቤት ተፈታች። እንግዲህ የታሰረችበት ምክንያት ምን እንደሆነ ያላዛር አባት እየተናገሩ ነበረ ማለት ነው። እና እኔ በጣም አዝኜ ነበረ እውነት ለመናገር ትንሱ። አንዳንዴ ደግሞ ምን ብዬ አስቤ ነበር መሰላችሁ፣ እነዚህ ልጆች ድራማ እየሰሩብን ነው ወይስ ፕራንክ እያረጉን ነው ብዬ አስቤ ነበረ። ግን አተዋ ቀለበቷ ምናምን እንትን ስትል በቃ እንደዚህ የእንትን የፖሊስ ጣቢያ ህግና ደንብ ስለሆነ አሁን ያመንኳት ማለት ነውና ትንሱ እንኳን ለቤትሽ አበቃሽ፣ እንኳን ለትዳርሽ አበቃሽ። ለትዳርሽ ላላዛር ለሚስቱ እንዲሁም ለባልሽ እንኳንም አበቃችሁ። አትማረሪ። ገና በህይወታችን ብዙ ፈተና የሚገጥመን ነገሮች አሉ። ይሄ ገና ልጅ ነሽ እና ብዙ ፈተና ካሁን በኋላም ሊመጡ ይችላሉ። ብዙ መከራ ሊመጣ ይችላል። ስለዚህ በትንሹ ያለው ነገር ተመስገን ብለን ካልተቀበልን ትልቁ ደግሞ ሲመጣ መቋቋም ስለማንችል አመሰግናለሁ ብለሽ ራስሽን ማጽናናት ነው ያለብሽ። እናም ደግሞ ያላዛር አባት እናመሰግናለን። ትንሱን ዋስ ሆነ ስላስፈታሃት እናመሰግናለን። እንግዲህ ትንሱ እኔ ስታለቅስ አብሬያት ነው ማለቅሰው። ለምን እንደሆነ አላውቅም። በጣም ታሳዝነኛለች። በጣም ሳሳላታለሁ። በጣም የምወዳት ልጅ ናት ማለት ነውና አላቅም በቃ የምትመስለኝ ራሱ ለትዳር እየበቃች ራሱ ማለት በቃ እንደ ህፃን ነው ማያት። ለምን እንደሆነ አላቅም እንደ ህፃን ነው ማያት ማለት ነው። ስለዚህ ትንሱዬ አይዞሽ፣ ፈተና ያለ ነው የሚገጠም ነው። በህይወታችን ሁሉም ነገር የምንፈልገው ሁሉ ተስተካክሎልን በህይወት አንኖርም። ብዙ ፈተናዎች ይኖራሉ። ብዙ ጠውረዶች ሊኖሩ ይችላሉ። ያንን ተቋቁመሽ ትዳርሽን ጠንካራ ሆነሽ ነው መምራት ያለብሽ እንጂ በትንሹ ነገር ማልቀስ የለብሽም፣ መማረርም የለብሽም። ገና በህይወትሽ እድሜ ዘመንሽ በሙሉ የሚመጡ መከራዎች ሊኖሩ ይችላሉ። ደስታም አለ በዛ መሃል ማለት ነው። እና ትንሱዬ እንኳን ለቤትሽ አበቃሽ እያልኩኝ ማለት ነው። እንግዲህ በሌላ ቪዲዮ እስከምናገኛችሁ ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ አድርጉ እያልኩኝ ሰላማችሁ በያላችሁበት ብዝት ይበልልኝ። ቻው።